ጣሪዋ የስርቆት ወንጀሉን የፈጸመችው በኮልፌ ቀራኒዮ ክፍለ ከተማ ወረዳ 9 ልዩ ቦታው ጦር ኃይሎች ኩዊንስ ሱፐር ማርኬት አካባቢ ከሚገኝ አንድ መኖሪያ ቤት ውስጥ ነው። ግለሰቧ ከዚህ ቀደም ከግል ተበዳይ ጋር ትውውቅ ያላት ሲሆን የበር ቁልፍ ገንጥላ በመግባት ቁም ሳጥን ውስጥ ተቀምጠው የነበሩና 1 ሚሊዮን 23 ሺህ ብር የሚገመቱ የተለያዩ የወርቅ ጌጣጌጦችን ሰርቃ እንደተሰወረች 24 ሰዓት ባልሞላ ጊዜ ውስጥ በቁጥጥር ስር መዋሏን በክፍለ ከተማው ፖሊስ መምሪያ የአጉስታ አካባቢ ፖሊስ ጣቢያ ወንጀል መርማሪ ሳጅን እድሉ ከበደ ተናግረዋል። በወቅቱ ላይ ምንም ማስረጃ ማን ፈጸመ የሚል ነገር አልታወቀም። ግል ተበዳዩ መታመለከተች ባመለከተችበት ላይ አጋጣሚ ሆኖ ከሷ ቅርበት ወይ ደግሞ ይሄ ወንጀል ማን ሊፈጽም ይችላል በሚል በተነሳ ፖሊሳዊ ጥበብ ተጠርጣሪዋ ከዚህ ቀደም ከግል ተበዳይ ጋር ብዙ ግንኙነት ነበራት። ጥርጣሬ በማድረግ እና በአካባቢ ላይ ባሰባሰብነው ማስረጃ መሰረት ተጠርጣሪዋን ቁጥጥር ስር ለማዋል ቻልነው ማለት ነው። የወሰደችውን 34 ግራም የሚጠጋ ወርቅ ነበረ። ያንን ሁሉንም በማስመለስ ስራ ሰርተናል። ኦልሬዲ በተሰራነው የፖሊሳዊ ስራ የተወሰደውን በአጠቃላይ ብሮቹንም ሆነ የተሸጠበትን ብርና የተወሰደውን ወርቆችን በአጠቃላይ አስመልሰናል። የግል ተበዳይ ወይዘሮ ቤተልሔም ባዩ ከአዲስ ፖሊስ ጋር ባደረጉት ቆይታ ጥንቃቄ በጎደለው ሁኔታ ንብረታቸውን አስቀምጠው ወንጀሉ እንደተፈጸመባቸውና በፖሊስ ብርቱ ጥረትም ንብረታቸው ሊመለስ መቻሉን ገልጸዋል። እስካሁን እኔ ምንም ማሰበው አላቅም ነበረ ማለት ይሄን ይመጣልን ብዬ ስላላሰብኩኝ ኖርማሊ እንዲቀመጥ ነው ያረኩት። ካሁን በኋላ ግን ትምህርት ወስጃለሁ። እንደዚህ ነገሮች ቤት ውስጥ ማስቀመጥ እንደሌለብኝ ትምህርት ወስጃለሁኝ። በአስተማማኝ ቦታ ወይ ባንክ ማስቀመጥ እንዳለብኝ ትምህርት ወስጃለሁ። በዚህ ምርመራ ላይ በጣም ደስተኛ ነኝ። በጣም ከልክ በላይ ማለት ስራቸውን በአግባቡ ነው የተወጡት። ንብረቴ እንዲመለስልኝ ያደረጉልኝ። ይህን ደግሞ እነሱ ደክመው ነው እነሱ ለፍተው ነው ገብተዋል። አድረው ውለው ከስራቸው ሳይወጡ ነው ይህንን ነገር ተግባራዊ ያደረጉልኝ። ደጋግሜ ማመስገን የምፈልገው መርማሪዎቹን በዛ አካል የተሳተፉትን እንዳለ በጣም ማመስገን እፈልጋለሁ። ውድ የሆኑና ለወንጀል ፈጻሚዎች ምቹ ሁኔታን የሚፈጥሩ ንብረቶችን አግባብ ባለው ቦታ ማስቀመጥና ወንጀል ሲፈጸምም በአፋጣኝ ለፖሊስ ማሳወቅ ተገቢ መሆኑን መርማሪ እድሉ መልእክት አስተላልፈዋል። ማንኛውም ሰው ከቤት ሲወጣ በሩን በትክክል መዝጋት አለመዝጋቱን ማረጋገጥ ያስፈልጋል መጀመሪያ። ሁለተኛ ነገር ደግሞ እንደዛ ነገር ሲኖሩ አሁን ግምታቸው ከፍ ያለ ወርቆች ስለነበሩ ምንድነው ማድረግ አለበት? ባንክ እንዲቀመጥ ማድረግ ነው። ሁለተኛ ነገር ደግሞ ተጋላጭ የሆኑ ነገሮችን ከራሱ መከላከል ያስፈልጋል። ምክንያቱም ለሁሉም ሰው ምስጢራዊ አድርጎ ማድረግ ሲገባው ለሁሉም የሚያሳይ ከሆነ በጣም ከባድ ሁኔታ ላይ ስለሚደርስ እንዲሁም በዚህ ሁኔታ ሊወሰድ ስለሚችል ያንን ነገር ምስጢራዊ አድርጎ ካስቀመጠም ደግሞ ጥሩ ቦታ ላይ ማስቀመጥ ያስፈልጋል። ሁለተኛ ነገር ደግሞ በር ሲወጣም ሲገባም በሩን የመዝጋት አለመዝጋቱን ጉዳይ ቼክ ማድረግና በአጠቃላይ ምቹ ሁኔታ ከሚሆኑ ነገር ላይ ተጋላጭ ከሚሆኑ ነገሮች ላይ መከላከል ራሱ ያስፈልጋል የሚል መልእክት ማስተላለፍ እወዳለሁ። የሲኤምሲ አካባቢ ፖሊስ ጣቢያ የወንጀል ምርማሪ ዋና ሳጅን ፋሲካው ደስታው እንደገለጹት ተጠርጣሪዎቹ የግል ተበዳይ ትራንስፖርት እየጠየቀች ባለችበት ሞባይል ስልኳን በመስረቅ ለማምለጥ ሲሉ በአካባቢው በስራ ላይ በነበሩ የፖሊስ አባላትና በህብረተሰቡ ትብብር በቁጥጥር ስር ውለው በአቃቢ ሕግ ክስ እንደተመሰረተባቸው ተናግረዋል። የግል ተበዳይ ከታክሲ ይዛ ወደ ሰሚት ኮንዶሚኒየም ለመሄድ ታክሲ የተጋፋች እያለ ተጠርጣሪዎች ብዛታቸው 2 የሆኑ የግል ተበዳይን በማጋፋት ተሳፋሪ በመምሰልና በመጋፋት ቦርሳ ውስጥ ይዘው የነበረውን አይፎን 12 ፕሮማክስ ሞባይል በማውጣት ከታክሲ ወርደው ሲሄዱ ተጠርጣሪዎቹን ለመያዝ ጥረት በሚያደርግበት ሰዓት ተጠርጣሪዎቹ በራይድ ተሳፍረው ለማምለጥ ሲሞክሩ ፖሊስም ወዲያውኑ በመኪና በመከታተል መንገድ ዘግቶ ተጠርጣሪዎቹን ከመኪና ውስጥ ከነ ኤግዚቢቱ እጅ ከፍንጅ የያዛቸው ሲሆን ፖሊስም አያይዞ ወደ ጣቢያ ካመጣቸው በኋላ በምርመራ ክፍል ውስጥ ምርመራውን በስፋትና በጥልቀት አጠናቀን የምርመራ መዝገቡን ለአቃቢ ሕግ ልቀን አቃቢ ሕግ ክስ መስርቶ አርቲዲ ቀርበው ጉዳያቸው ፍርድ ቤት እየታየ ያለበት ሁኔታ ነው ያለው። ህብረተሰቡ በትራንስፖርት መጠቀሚያ ቦታዎች ላይ ተሳፋሪ በመምሰል የስርቆት ወንጀል ድርጊት ለመፈጸም የሚንቀሳቀሱ አካላት መኖራቸውን በመገንዘብ ተገቢውን ጥንቃቄ ሊያደርጉ ይገባል ሲሉ መርማሪው ዋና ሳጅን ፋሲካ ደስታው ገልጸዋል። ተጠርጣሪዎቹ ልክ ሞባይሉን ከሰረቁ በኋላ የግል ተበዳይም አላየቻቸውም። ያው ጥቆማ የሰጠው ግለሰብ ነውና ሁሉም ሰው እንደዚህ በተጠራጣሪ ነገር ሲያገኝ ለፖሊስ ቢያመለክት ወንጀልን ከፖሊስ ጋር ሆነን በጋራ የምንከላከል ህዝቡን ከዘረፋም ከምንም አብረን እንጠብቃለን እና እንደተባለው ሁሉም ሰው ያየው ነገር የሚጠራጠረው ነገር
ለፖሊስ ለአካባቢው በሚገኘው ፖሊስ ቢያመለክት። በጎሲያን ነቢል የተባለው ተከሳሽ የስርቆት ወንጀሉን የፈጸመው በኮልፌ ቀራኒዮ ክፍለ ከተማ ወረዳ 7 አካባቢ ከሚገኝ የሴቶች ጸጉር ቤት ውስጥ ነው። ተከሳሹ የጸጉር ቤቱን በር ሰብሮ በመግባት የተለያዩ የሴቶች ጸጉር ማስዋቢያና ሌሎች ንብረቶችን ሰርቆ መሰወሩን ጥቆማው የደረሰው የቤተል አካባቢ ፖሊስ ጣቢያ ግለሰቡን በአጭር ጊዜ ውስጥ በቁጥጥር ስር እንደዋለው የፖሊስ ጣቢያ ወንጀል መርማሪ ሳጅን መልካለም ወርቁ ተናግረዋል። ግል ተበዳይ ቤት ጸጉር ቤት ምሰራ ቤት ጋር ሰብሮ ነው የገባ። በሩን ሰብሮ ገባ። በሩን ሰብሮ ከገባ በኋላ ካሜራ የስቱዲዮ ካሜራ አላት። በካሜራ አማካኝነት በክትትል ሊያዝ ችሏል። የተለያዩ እቃዎችን የዋጋ ግምታቸው አጠቃላይ 101 ሺህ ብር የሚያወጡ እቃዎችን ነው የወሰደ። ከዛ ከክትትል ጋር ሆነን ካሜራ ክትትል ተደረገ። የት ይኖራል የሚለውን የማጥራት ስራ ሰራ ፖሊስ። አፈላልገን በክትትል በካሜራ የሚገኝበትን መረጃ ሰብስበን መረጃዎችን አሰባስበን ተጠርጣሪውን እስከ ኤግዚቢቱ ዓለም ባንክ አካባቢ ከሚኖርበት አካባቢ ቦታ ልንይዘው ችለናል። የምርመራ መዝገቡን አጠናቀን ለኮልፌ የመጀመሪያ ደረጃ አቃቤ ሕግ ጽሕፈት ቤት ልከን አቃቤ ሕግ ጽሕፈት ቤት ክስ እንዲመሰርትበት አድርገናል። ስማቸው እንዳይገለጽና ፊታቸው እንዳይታይ የፈለጉት የግል ተበዳይ ንብረቴ ይገኝልኛል ብለው እንዳላሰቡና በፖሊስ ብርቱ ጥረት ሁሉም ንብረቶች እንደተመለሰላቸው ገልጸዋል። ማግስቱን ተደወለልኝ። ማታው እቃሽ ምናምን ተገኝተዋል ነው ያሉኝ። አረ ምናምን ብዬ አላመንኩም። እስኪ ነጋ ጠዋት መጣን። ሲመጣ ሳይ እቃው የራሴ ነው። ሎኪ፣ ፔስትራ፣ ራውተሩን፣ የጣት ቀለበቶች ነበር የወሰደብኝ። ያው ሁሉም ምንም የቀረ ነገር የለም። ሙሉን ያገኘው ከሰዎች የምሰማው የሆነ እቃ ከጠፋ በጣም ጊዜ ወይ ቆያል ወይ ደግሞ እቃው አይገኝም አይነት ነው እንጂ ወዲያውኑ እቃሽን ፈርመሽ ውሰጂ ብለው ፖሊሶቹን የምር ከልቤ ነው በቃ የነበረኝውን ለአመለካከት ቀየሩት። የተከሳሽ በጎሲያን ጉዳይ የተመለከተው የፌዴራል የመጀመሪያ ደረጃ ፍርድ ቤት ኮልፌ ቀራኒዮ ምድብ ፈጣን የወንጀል ችሎት ራሱን ያስተምራል፣ ሌሎችን ደግሞ ያስጠነቅቃል በማለት በ2 ዓመት እንዲቀጣ ውሳኔ አስተላልፎበታል። ማህበረሰቡ ወንጀል ሲፈጸምበት ንብረቴ አይገኝም ብሎ ከማሰብ ይልቅ በአፋጣኝ ለፖሊስ ጉዳዩን በማሳወቅ ወንጀል ፈጻሚዎች እንዲያዙና ንብረታቸው እንዲመለስ ማመልከት እንደሚገባ መልእክት ተላልፏል። አትሊስት ጊዜ ቢፈጅ ነው እንጂ እቃው ይገኛል። ሁለተኛ የደህንነት ካሜራ ደግሞ ካለ ምንም ጥርጥር የለውም የሆነ የፖሊስ ስራ ነው። ወንጀል ተደብቆ እንዳይቀር ያው ለኛው ነው። እኔ አሁን እቃዬ ጠፋ፣ አገኙልኝ፣ ወሰኩኝ፣ ወደ ስራ የቀጠልኩኝ። ባላገኘው ስራዬ አትሊስት እስካሟላው ድረስ የሆነ ስራ ይስተጓጎላል። ክራ ያለብኝ ሰው ነኝ። ለዛ ያንን ቢያደርጉ ይጠቀማሉ። ወንጀል ከተፈጸመ በኋላ ማህበረሰቡ ወዲያውኑ መጥቶ ወደ ፖሊስ ወደሚቀርበው አካባቢ ፖሊስ ጣቢያ መጥቶ ማመልከት አለበት። ያለውን ጉዳይ መከታተል ማስረጃ ነው። ወንጀል ከተፈጸመ በኋላ አይያዝልኝም፣ ሊያዝ አይችልም የሚሉ ነገሮችን ስለሚፈጸሙ በዛው የመቅረት ሁኔታ አለ። ነገር ግን ካሜራ ሊኖር ይችላል። ማስረጃ እዛው አካባቢ ላይ ፖሊስ ጋር መጥቶ ቢያመለክቱ ቦታው ድረስ ፖሊስ ሄዶ ማስረጃዎችን ሊሰበስብ ስለሚችል የሰዎችን ሰነዶችን፣ ምኖችን፣ አሻራዎችን አስነስቶ ሰነድ ሊሰበስብ ስለሚችል የቤተሰብ ወንጀሎች አሻራ ስለሚነሳ መጥቶ ቢያመለክት ባይሰላች ወንጀለኞችንም ያስተማሪ ሆነ ቢያገኙ የሚል ምክር አለ። ከሳሽ አለልኝ ደረጃው ወንጀሉን የፈጸመው በንፋስ ስልክ ላፍቶ ክፍለ ከተማ ወረዳ 12 ላፍቶ ነቢል ባርና ሬስቶራንት አካባቢ ነው። የንፋስ ስልክ ላፍቶ ክፍለ ከተማ ፖሊስ መመሪያ ሪከርድና መረጃ ጥንቅር ኃላፊ ኢንስፔክተር ግርማ አለሙ ተከሳሹ የዘረፋ ወንጀል ፈጽሞ በቁጥጥር ስር ከዋለ በኋላ ምርመራ ሲጣራበት ቆይቶ በክፍሉ አቃቢ ሕግ ክስ የተመሰረተበት ሲሆን የተከሳሽን ጉዳይ ሲከታተል የቆየው ፍርድ ቤትም ግለሰቡ የዋስትና መብቱን ተጠቅሞ በውጭ ሆኖ እንዲከታተል ቢፈቅድለትም ግለሰቡ ከሕግ ተሰውሮ መቆየቱን ገልጸው ተከሳሽ በሌለበት ፍርድ ቤቱ ጥፋተኛ በማለት 7 ዓመት ከ8 ወር እስራት እንዲቀጣ ወስኖበታል ሲሉ ተናግረዋል። የዘረፋ ወንጀል በመፈጸም ለረጅም ጊዜ በፍርድ ቤት ሲከታተል ቆይቶ በመደበኛ እንዲሁም ጊዜ ቀጥሮ ሲከታተል ቆይቶ በአርቲዲ መደበኛው በመታየት ላይ ያለ የዋስትና መብቱ ተጠበቀለት። የዋስትና መብቱ ከጠበቀበት በኋላ ግን ተጠርጣሪ የተሰወረ ሲሆን ቀድሞ ይኖርበት የነበረ አካባቢ ቀድሞ ይሰራበት ከነበረ አካባቢ ሙሉ ለሙሉ ራሱን አይሸሸና የተሰወረ በመሆኑ ፍርድ ቤቱ ጉዳዩን ተደጋጋሚ ጊዜ ሲከታተል ቆየ። ተጠርጣሪ ማግኘት አልቻልምና ተጠርጣሪ መገኘት ስላልቻለ በሌለበት ተመስክሮበት ስለነበረ በሌለበት እንዲወሰንበት ሆኗል። ይህም ሆኖ ሳለ ግን ተጠርጣሪ ይህን ወንጀል ሲፈጽም ፍርድ ቤቱ እንደሚቀጣው ከባድ ወንጀል መሆኑን ስላወቀ ሙሉ ለሙሉ የተሰወረበት ሲሆን ከ3 ዓመት በኋላ ግን በንፋስ ስልክ ላፍቶ ፖሊስ መምሪያ ክትትል ይደረግበት ነበር። እንደዚሁም ኢንፎርማተሮቻችን በተደጋጋሚ ተነግሮ ስለነበረ ለመያዝ ችለናል። ተከሳሹ ከተያዘ በኋላ ወደ ማረሚያ መላኩን የጠቀሱት ኃላፊው ሰዎች የዋስትና መብታቸውን ተጠቅመው ከመሰወር ይልቅ ቀርበው ስለ ጉዳዩ በማስረዳት የሕግ የበላይነትን ማረጋገጥ ይኖርባቸዋል ሲሉ ገልጸዋል። እውነት ለመናገር ህብረተሰቡ መጀመሪያ ወንጀሉ ሲፈጸም ከፖሊስ ጋር በጋራ በመሆን ከመያዝ
አብሮ ተራርጦ ተከሳሾችን በቁጥጥር ፖሊስ በሚያወር ጊዜ አብሮ ህብረተሰቡን በቁጥጥር ስር በማዋል የተሻለ ጥሩ ስራ ተሰርቷል። ከዛ በኋላ ምስክርነት በመስጠት ደረጃ ፍርድ ቤት ድረስ ሄዶ ምስክርነት በመስጠት እንዲሁም ተከሳሽ ከጠፋ በኋላ እንኳን ተከሳሽ ይገኝበታል የተባለውን ኢንፎርሜሽን በመስጠት ከፖሊስ ጋር ፖሊስ እንዲይዘው ያደረገው ትብብር በጣም አርኪ በጣም አስደሳች ነው። ይሄ ነገር ግን መቀጠል መቻል አለበት። ተጠርጣሪዎች ሁሌ የምንለው ነገር ነው። አንድ ሰው መብቱን ለመከራከር መደበቅ፣ መሰወር መፍትሄዎች አይደሉም። የበለጠ በህይወትህ ላይና በቤተሰቦች ላይ መጥፎ ነገር ነገ የተሻለ ህይወት መኖር ስትጀምር እዚህ ጋር ያስቀመጥከው እዚህ ጋር ተወስኖ ያለ ሰው ስለሆነ በማንኛውም ሰዓት ልትያዝ ስለምችል ይሄ ነገር ከሚሆን ግን ሰው ህግን አክብሮ ህግን ተከራክሮ እስከ መጨረሻው የፍርድ ቤትን ውሳኔ ተቀብሎ እንዲተገበር ማድረግ የተሻለ መደበቅ መስወር መፍትሄ ስላልሆነ እነኚህ ነገሮች ለቀጣይ ማንኛውም ተጠርጣሪ መብቱ የተጠበቀ ነው። የዋስትና መብት አለው፣ የመከላከል መብት አለው። ስለዚህ እነኚህ ነገሮች እንዳያጣ መደበቅና መሰወሩ መልካም አይደለምና እነኚህ ነገሮች ቢስተካከሉ